ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ዛሬ በትናንትናው ዕለት በጅጅጋ ከተማ የተፈጠረውን ነገር ሁላችሁም አይታችኋል። በቅድስት ቤተክርስቲያን ላይ ጽንፈኛ የሌላ እምነት ተከታዮች ቤተክርስቲያን የቸሩ መድኃኔዓለምን ቤተክርስቲያን መቃኞ ቤተክርስቲያንን እንግዲህ ተሰባስበው ሲያፈርሱ እላይ ጉልላቱ ላይ ተሰቅለው ሲያፈርሱ በትልልቅ ዱላ ይዘው እንግዲህ መስቀሉን ሲሰባብሩ አይታችኋል ማለት ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ለዓለም የምትጸልይ ለሁሉም የምትጸልይ ሳትመርጥ ዓለምን አድን እያለች በጸሎት ክፍለ ጊዜዋ በየትኛውም በሰባቱ የጸሎት ክፍለ ጊዜያት ለሀገር የምትጸልይ ለወገን የምትጸልይ ለዓለም የምትጸልይ ናት ቤተክርስቲያናችን። እውነት ማንም ተነስቶ አፉን የሚከፍተው ቅድስት ቤተክርስቲያናችን ላይ ነው ማለት ነው። ማንም አፉን የሚከፍት ቤተክርስቲያናችን ላይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ማንም አፉን እንደሚከፍትባት አጸፋዊ ምላሽ ብትሰጥ ኢትዮጵያ ላይ ትልቅ ችግር ይፈጠራል። ኢትዮጵያ ላይ ትልቅ ነገር ነው የሚፈጠረው ማለት ነው። ቤተክርስቲያን ቻይ ስለሆነች ቤተክርስቲያን ማንም ተነስቶ በእውነት ከቅድስት ቤተክርስቲያን የወጡ ወደ ሌላ ቤተ እምነቶች የገቡ ሰዎች በቃ አፋቸውን የሚከፍቱት ቤተክርስቲያንን በመሳደብ ንዋያተ ቅዱሳትን በማንቋሸሽ በመሳደብ እነሱ አፋቸውን ስለከፈቱ በነገራችን ላይ የትኛውም ንዋያተ ቅዱሳን አይረክስም እና ተመልከቱ፣ እውነት ፍረዱ። በየትኛውም ቤተ እምነት ላይ ማለት ነው ብድግ አድርጎ ወንጌልን ብድግ አድርጎ ቅዱሳን መጽሐፍትን ነው እንግዲህ አፉን የሚከፍት በቃ እኔ ነኝ ያለ አስተምራለሁ የሚል የሌላ ጽንፈኛ ቤተ እምነት ሰው ነው እንግዲህ ቤተክርስቲያናችን ላይ እንደዚህ አፉን የሚከፍት። ይባስ ብሎ ደግሞ እንግዲህ በጅጅጋ ላይ ታስታውሳላችሁ ከዚህ በፊት በ2007 ይሁን በ2008 ካልተሳሳትኩኝ በጣም ብዙ ቤተክርስቲያን የቅድስት አርሴማ ቤተክርስቲያን በጣም በርካታ ምዕመናን መስዋዕት ተደርገዋል ማለት ነው። በዛ ካልተሳሳትኩኝ በጅጅጋ ይመስለኛል ካልተሳሳትኩኝ ማለት ነው። እና እንግዲህ አስቡ ምንም ቤተክርስቲያን ምንም አላደረገችም። እንግዲህ አስቡ ቤተ እምነት የሃይማኖት እኩልነት አለበት በሚባልበት በሀገራችን ኢትዮጵያ ላይ እንግዲህ አስቡ የትኛውን ቤተ እምነት መጥቶ የማንንም መንካት አይቻልም አይደል? ነገር ግን እነኚህ ጽንፈኞች ገብተው ቤተክርስቲያንን ሲያፈርሱ ቤተክርስቲያንን ምዕመናን ቦታ ይሰጠን ብለው መቃኞ ቤተክርስቲያን ሰርተው እዛ ላይ እያገለገሉ ባሉበት ነው እንግዲህ ጽንፈኞች መጥተው ያንን የመቃኞ ቤተክርስቲያን ያፈረሱ ማለት ነው። በእውነት እንግዲህ ሕግ ባለበት የሃይማኖት እኩልነት እንግዲህ ሀገራችን ኢትዮጵያ ላይ የተለያየ እምነት ነው ያለው። ብዙ አይነት እምነት አለ። ሙስሊም አለ፣ ካቶሊክ አለ፣ ፕሮቴስታንት አለ። የተለያየ በቃ አዳዲስ ሃይማኖት የሚፈበረክበት ለራሱ እነሱም አሉ ማለት ነው። እና ይሄ ሁሉ ባለበት በእውነት አስቡ፣ ፍረዱ። እውነት የሌላ እምነት ተከታዮች ካላችሁም ፍረዱ። የትኛውም ብድግ ብሎ ቤተክርስቲያን ላይ ነው አፉን በመክፈት የሚታወቀው። የትኛውም እውነት የኛ ቤተክርስቲያን የኛ መምህራን የኛ ካህናት የትኛውን እምነት አይነኩም። የሚፈልግ ያስተምራል። ተምሮ እፈልጋለሁ ካለ ይመለሳል፣ ወደ ቤተክርስቲያን ይመጣል። ከመጣ እንቀበላለን ማለት ነው እንጂ የኛ ቤተክርስቲያን አስቡ። እዩ እንግዲህ በየቦታው ምን እንደሚደረግ በመንገድም ስትሄዱ በየትም ስትሄዱ እንዴት እንደሚደረግ ታያላችሁ። እና ማንም ተነስቶ በቃ አስቡ እንግዲህ ቤተክርስቲያናችን ላይ ነው ማለት ነው አፉን የሚከፍት እና ይሄን ነገር በነገራችን ላይ ቤተክርስቲያን ታጋሽ፣ ቤተክርስቲያን ቻይ፣ ቤተክርስቲያን ሀገርን የመሰረተች መጽሐፍትን ደጉሳ ያስረከበች ቤተክርስቲያን ናት ማለት ነው። ሀገርን የመሰረተች ቤተክርስቲያን ናት በነገራችን ላይ እና ይህንን የማያውቅ አንዳንድ የሌላ እምነት ጽንፈኞች ቤተክርስቲያንን አንዳንድ በእውነት የሌላ እምነት ሁሉም ባይባልም አንዳንድ የሌላ ሃይማኖት እምነት ተከታዮች ቤተክርስቲያንን ያውቃሉ፣ መጽሐፍትን አገላብጠው ያነበቡ ያዩ
ቤተክርስቲያን ሀገር መስራች እንደሆነች ያላወቁ ምንድነው የሚባለው? ይቅርታ ለቃሉ ግን መሀይማን ማለት ነው። እነሱ ግን ከቤተ ክርስቲያን ላይ ነው በቃ እውነት ፍረዱ። በየቴሌቪዥኑ ጣቢያ ተመልከቱ። የራስን ትምህርት ማስተማር መብት ነው። ነገር ግን ብድግ አድርጎ አንዱ ገድላትን ያመጣና በዛ ላይ ይሳደባል። ገድላትን አይታል በቴሌቪዥን ጣቢያ ሁሉ የሌላ እምነት ተከታይ ተመልከቱ። እውነት ለመናገር በቃ እውነት ቤተክርስቲያን እንደ ቤተክርስቲያን እኮ እንደ ቤተክርስቲያን በነገራችን ላይ ቻይ የለም። ሀገራችን ኢትዮጵያ ላይ ብዙ ነገር አንድ የሌላን ሃይማኖት ተከታይ አንዲት ነገር የሌላውን እምነት ብትናገሩ ሀገር ይገለበጣል ማለት ነው። ቤተክርስቲያን ላይ ግን ማንም አፉን ሲከፍት ማንም ፖሊሱም ምኑም ዝም ነው የሚል። ለምን? ቤተክርስቲያን ስለምትችል፣ ቤተክርስቲያን ቻይ ስለሆነች ማለት ነው። በተደጋጋሚ ብዙ ነገር ይፈጠራል፣ ብዙ ነገር ይደረጋል። አስቡ እስኪ እውነት ተመልከቱ። በተለያየ ቦታ ቤተክርስቲያን እንደተቃጠለ ነው፣ ምዕመናን እንደተገደሉ ነው፣ ብዙ ነገር እንደተደረገ ነው ማለት ነው። ይህንን ግን ቤተክርስቲያን እንደዚህ ምዕመኖቼ ተገድለዋል እኔም አጸፋዊ ምላሽ ልስጥ ብትል በጣም ከባድ ነው ማለት ነው። ግን ቤተክርስቲያን እንደ ሌላው አይደላችሁ ማለት ነው። ሌላ ነገር ሂዱ ንቁ። የሌላን እምነት የሆነች ነገር ወይ ከመጽሐፉ ወይ ከሆነ ነገሩ ንቁ። በእውነት ሰልፍ አገር ነው የሚንቀጠቀጠው ማለት ነው። በእኛ በቤተክርስቲያን ላይ ግን ማንም አፉን ሲከፍት ማንም የፈለገውን በእኛ ማለት ነው ሁሉም ነገር በእኛ በቤተክርስቲያናችን እኛ በምንገለገልበት በእኛ ነዋያተ ቅዱሳን ብድግ ያደርግና አንዱ በቃ ይጠቀማል። ቤተክርስቲያን ምንም አትልም፣ ዝም ነው የምትል። ቻይ እናት ስለሆነች ማለት ነው። ሀገርን መስርታ ሀገርን ያስረከበች እናት ቤተክርስቲያን ስለሆነች ሀገርን አታፈርስም። ሌላው ግን እኮ የሆነች ነገር ከተነካች ለምን ኢትዮጵያ አትፈርስም ነው የሚል ማለት ነው። የኛ ቤተክርስቲያን ግን እንደዛ አይነት አይደለችም። እና ይሄ መቻል ሁልጊዜ ችለን ተችሎ ነገር ግን አንዴ ከቁጥጥር ውጭ ከወጣ በኋላ በጣም ያንን የተናደደ ምዕመን የተናደደ ውስጡ የተቃጠለ በየቦታው ውስጡ ቆስሎ ያለ ምዕመን ነው ያለው። እና ይህን ነገር አደብ እንዲገዙ ስርዓት እንዲይዙ ለምን አይደረግም? እውነት ቤተክርስቲያን ይህንን ነገር ሁልጊዜ መግለጫ ቤተክርስቲያን ይቃጠላል መግለጫ፣ ምዕመን ይገደላሉ መግለጫ። እውነት አንዳንዴ እኮ ከአቅም በላይ ይሆናል ማለት ነው። ከአቅም በላይ ይሆናል። ደማችሁ ይፈላል ማለት እንደዚህ በየቦታው በቃ ምዕመናን ሲገደሉ ክርስቲያን ስለሆኑ ብቻ ማተብ ስላንጠለጠሉ ብቻ ማለት ነው ማተብ ስላሰሩ ብቻ የሚገደሉ በተለያየ ቦታ አሉ ማለት ነው። በተለያየ ቦታ ግን ቤተክርስቲያን ያንን ሰምታ በቃ መግለጫ ትሰጣለች፣ ዝም ትላለች። ቅዱስ ሲኖዶስ መግለጫ ይሰጣል፣ ጸጥ ይባላል። እስከ መቼ ነው ይሄ ነገር? እየሞትን ቤተክርስቲያናችን እየተቃጠለ ደግመን ስንሰራ፣ ቤተክርስቲያን እየተቃጠለ ደግመን ስንሰራ እስከ መቼ ነው እንደዚህ የምንቆየው? እስከ መቼስ ነው ይሄ ነገር የሚቀጥለው? የሃይማኖት እኩልነት የሃይማኖት የሁሉም ስብስብ ሃይማኖት ምንድነው የሚባል አለ አይደለ? የሃይማኖቶች ጉባኤ ነው የሚባል ነገር አለ። እሱ ራሱ የሌላ እምነት የሆነች ነገር ስትል ማንም ሳይቀድመው ነው ሁሉም መግለጫ የሚያወጣው ማለት ነው። ራሱ ጠቅላይ ሚኒስተሩ ሳይቀር መግለጫ በሌሊት ነው የሚያወጣው። የቤተክርስቲያን ሲሆን ማንም ጆሮ ዳባ ልበስ ነው የሚባል። በቃ ጽንፈኞች እንደዚህ ያደረጉ ተብሎ አንዲት መስመር ይጻፋል፣ አለቀ። ለምን እስከ መቼ ነው ግን ይሄ ዝምታው? እስከ መቼ ነው ይሄ ነገር እንደፈለጉ ቤተክርስቲያን እያፈረሱ ምዕመናን እየተገደሉ ህፃናት እየተገደሉ የቆሎ ተማሪዎች እየተገደሉ በየቦታው ማለት ነው? እና የቆሎ ተማሪዎችን መግደል የቆሎ ተማሪዎችን እንደዚህ ማድረግ ተረካቢ ናቸው። ጳጳሳት የሚሆኑ ካህናት የሚሆኑ ዲያቆናት የሚሆኑ የቆሎ ተማሪዎች የአብነት ተማሪዎች ናቸው። እና እዛ የአብነት ተማሪዎች ተምረው ከጨረሱ በኋላ ነው ወደ ጵጵስና ወደ ክህነት ወደ ዲቁና የሚገቡት ማለት ነው። እና ገና እዛ ላይ ብዙ ነገር እየተደረገባቸው በድሮን ይመታሉ። በቃ በተለያየ ቦታ ክርስቲያኖች ቤታቸው ይፈርሳል፣ ክርስቲያኖች ንብረታቸው ይቃጠላል፣ የክርስቲያኖች ንብረት ይወረሳል። እስከ መቼ ነው ይሄ ነገር? እስከ መቼ ነው?
ተመርጦ ማለት ነው። የክርስቲያን ቤት ተመርጦ ነው እንደዚህ የሚደረገው በተለያየ ቦታ። አሁን ደግሞ ቤተክርስቲያን ይሰራል፣ ይፈርሳል፣ ብር ይዋጣል፣ ይሰራል ተመልሶ ክርስቲያኖችን በኢኮኖሚ ማቀዝቀዝ፣ በኢኮኖሚ ዝቅ ማድረግ ነው የተያዘው ነገር ማለት ነው። ህግ ባለበት ሀገር፣ የሃይማኖት እኩልነት አለበት በሚባልበት ሀገር ማንም የሌላ እምነት ተከታይ መጥቶ የማንንም ቤተክርስቲያን የማንንም ነገር እንዳይነካ ህግ አለ አይደለ? ሁሉም በየእምነቱ የፈለገውን ነገር ማምለክ ይችላል። በዛ ላይ ማንም ምንም አይደርስም። አንዳንድ ቦታ ላይ ግን አንዳንድ የሆነች አነስ ያሉ ክርስቲያኖች አነስ ባሉባት አካባቢ የሌላው እምነት በርከት ባለበት አካባቢ ክርስቲያኖች ይዋጣሉ። ክርስቲያኖች ቤተክርስቲያናቸው ይፈርሳል፣ ንብረታቸው ይወረሳል። እንደምታዩት ነው ማለት ነው ያለው ነገር እና ይሄ ነገር ግን እስከ መቼ ነው እንደዚህ የሚደረገው? ማለት ይሄ ነገር መቆሚያው መቼ ነው? ቤተክርስቲያንስ ለምንድን ነው የማያዳግም እርምጃ እማትወስደው? ሁልጊዜ መግለጫ ምንም ፋይዳ የለውም። መግለጫ ብቻ ማለት ነው። ሁልጊዜ ተግባራዊ ለምንድን ነው የማይደረገው? የሆነ ነገር በቃ እንዴ የሌላው ጋር ኳ ባለሽ ቁጥር በእውነት ታያላችሁ፣ ግርግሩን ታያላችሁ። በቃ ሀገር እናፈርሳለን፣ ለዚህ ያልሆነች ኢትዮጵያ አንፈልግም። ምክንያቱም ኢትዮጵያ ሀገር እናት ቤተክርስቲያን ሀገር ብላ መስርታ ያመጣቻት ሀገር ስለሆነች እንድትፈርስ አትፈልግም። ታያላችሁ። ሌላው ግን ወደ ሌላ ቦታ የሚሄድበት ቦታ አለ፣ ወደዛ። በነገራችን ላይ ቤተክርስቲያንን ማንም የሚያግዛት የለም። የሌላው ግን አጋዥ አለው ከሌላ ማለት ነው። እና እንደዛ ስለሆነ ነው በቃ ለኛ ያልተስማማች ኢትዮጵያ አንፈልግም የሚሉት ማለት ነው። እና ቤተክርስቲያን ግን እንደዛ አትልም። እናት ቤተክርስቲያን ለሀገር የምትጸልይ ነው። ለሁሉም በቃ ሁሉንም በአንድ አይን የምታይ እናት ቤተክርስቲያን ናት ማለት ነው። እና ስለዚህ ይሄ መቻል ግን መጨረሻው መቼ ነው? እስከ መቼ ነው የሚያልቀው? መቻል መቼ ነው የሚያልቀው እንዴ? በየቦታው ቤተክርስቲያን እየፈረሰ በየቦታው ምዕመናን እየተገደሉ እስከሚያልቅ ድረስ ነው እንዴ? ክርስትና በየቦታው ብዙ ችግር እየደረሰባት ነው ቤተክርስቲያን። ምዕመናን አነስ ባሉበት ክርስቲያኖች አነስ ባሉበት አካባቢ ብዙ ችግር ብዙ ነገር። ለምንድን ነው ወደዛ የማይታየው? ለምንድን ነው ይሄ ቅዱስ ሲኖዶስ ወደዛ ሄዶ የሚጎዱትን ችግር የሚደርስባቸውን ምዕመናን ለምንድን ነው አባት አለን ብለው እንዲሉ ማታደርጓቸው? እንዲተማመኑ በቃ እኛ እዚህ የምንጎዳው እኮ ሌሎች ክርስቲያን ወንድሞቻችን ወደዛ ያሉት፣ በሰሜኑ ክፍል ያሉት፣ በአዲስ አበባ ያሉት ይደርሱልናል ብለው እንዲያስቡ በእውነት ለምንድን ነው የማናደርጋቸው? ለምንድን ነው ከጎናቸው የማንሆነው? ቤተክርስቲያን አንዲት ናት። ቤተክርስቲያን አሐቲ ቤተክርስቲያን ናት፣ አንዲት ናት ማለት ነው። ስለዚህ እና እንደዚህ እየተፈረሰ በእውነት ወደ ደቡብ ክፍል ጥምቀት ባህል ማክበር እንዴት እንደሚናፍቃቸው የጥምቀት ቦታ አንሰጥም ተብለው በጣም ብዙ ነገር ጥምቀት በመጣ ቁጥር መስቀል በመጣ ቁጥር የሚያለቅሱ በጣም ብዙ አሉ። ለምንድን ነው ወደዛ ተሄዶ ለምንድን ነው ወደ ክርስቲያኖች ወደዛ ወዳሉበት ቦታ ለምንድን ነው የማይሄደው? ለምንድን ነው ሀገራችን የጋራችን ናት፣ የሁላችንም ናት ሀገራችን ኢትዮጵያ። የማንም ብቻ የግሉ የሰጠው ሰፍሮ ቆጥሮ የተሰጠው ለአንድ ሃይማኖት ወይም ለአንዱ እምነት ብቻ አይደለም። ሀገራችን የጋራ ናት። ሃይማኖት ደግሞ የግል ነው። የፈለገውን ሰው ማመን ይችላል። የፈለገውን ሲፈልግ በድንጋይ ሲፈልግ በእንጨት ሲፈልግ ያለ እምነትም መኖር የሚችልበት ሀገራችን ናት ማለት ነው። ስለዚህ ይህን ነገር ግን ሁላችሁም መምህራን፣ ካህናት፣ ቅዱስ ሲኖዶስ ልታስቡበት ይገባል ማለት ነው። ይህን ነገር ለምን እስከ መቼ እያለቀስን እስከ መቼ ቤተክርስቲያናችን እየፈረሰ ቤተክርስቲያን ሲፈርስ እያሰራን እስከ መቼ ልንቆይ ነው? እውነት የማያዳግም እርምጃ መሰጠት አለበት። አባቶች ይህንን ነገር ሊያስቡበት ሊገነዘቡበት ይገባል። መቻል ብሎ ነገር አይሰራም እንዴ! ምዕመናን እየተገደሉ ቤተክርስቲያን እየፈረሰች እስከ መቼ ችለን እስከ መቼ ነው የምንጠብቀው? ከባድ እኮ ነው እውነት ብታዩ ማለት ነው። እያያችሁ ነው እንደ ቤተክርስቲያን የምትጎዳ በድሮን ቢመታ ቤተክርስቲያን ነው፣ በድሮን ቢመታ ምዕመናን ናቸው፣ በድሮን ቢመቱ ገዳማት ናቸው። እና ያማል፣ አንዳንድ ጊዜ ያንገበግባል ማለት ነው። እና
ሁላችሁም ሼር አድርጉት። ይህን ነገር አስቡበት ማለት ነው። መልካም ምሽት።